ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በትግራይ ክልል ለቀናት የቆየው የፖለቲካ ዝምታ ዛሬ በይፋ ተሰብሯል። ጀነራሉ ስልጣን አልለቅም በሚል ባሳዩት ጽናት ዙሪያ ብዙ ሲባሉ ከቆዩ በኋላ ዛሬ በጊዜያዊ አስተዳደሩ ጽሕፈት ቤት በኩል አዲስ መግለጫ ወጥቷል። ይዘነዋል። የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ ጉዳይ በዛሬው ዕለት ከፍተኛውን ውጥረቶችና ግብግቦችን አሳልፏል። ኢራን አላንቀሳቀስ በማለቷ ቆመው የቀሩ 20 ሺህ የመርከብ ሰራተኞችና 2000 መርከቦች በሆርሙዝ ወሽመጥ እንደቆሙ ይገኛሉ። እስከ መቼ ያለችው አሜሪካ በዛሬው ዕለት የፈለገው ይምጣ በማለት የጦር መርከቦቿን ኢራን ወደምትቆጣጠረው የሆርሙዝ ክፍል ልካለች። ኢራን እንዳትጠጉኝ ስትልም አስታውቃለች። ከባድና አዲስ የአገረሸ ውጥረትም ተፈጥሯል። ጥንቅራችን ከዳሰሳቸው መረጃዎች መካከል ነው። የኢራን ጦር ወደ ሆርሙዝ ሊገባ የነበረ የአሜሪካ ባህር ኃይል አውዳሚ ጦር መርከብን በሁለት ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሉን ዛሬ ገለጸ። ሴንትራል ኮም ግን ሚሳኤል መተኮሱን አምኖ የደረሰ ምንም አይነት ጉዳት የለም፣ ሐሰት ነው ብሏል። በዚህ መሃል በሆርሙዝ ሰርጥ በሁለት ድሮኖች የተመታች ነዳጅ ጫኝ መርከብ ባለቤት የታወቀ ሲሆን ኢምሬት የኔ ናት ብላለች። እንዲሁም ኢራን የአሜሪካ የባህር ኃይል መርከቦችን አጠቃች የሚል ዘገባ መውጣቱን ተከትሎ በሰዓታት ውስጥ በዓለም የነዳጅ ዋጋ ላይ ጭማሪ ታይቷል። መረጃዎቹ አንድ በአንድ የምንመለከት ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በዛሬው ዕለት አንድ አነጋጋሪ ሰነድ ይፋ አድርጓል። ጉዳዩ ከአሰብ ጋር የተያያዘ ነው። ኤርትራ ይህን መልእክት ከአዲስ አበባ በሚገኘው ኤምባሲዋ በኩል ይበልጥ አግዝፈዋለች። መረጃ የጥንቅራችን አካል ነው። በደቡብ አፍሪካ ከሰሞኑ በአፍሪካውያን ስደተኞች ላይ የታየው ጸረ ስደተኞች እንቅስቃሴ በዛሬው ዕለትም ጭምር እንደቀጠለ ዘገባዎች አመልክተዋል። ጥንቅራችን ተመልክቶታል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ተጠናቆ በሙሉ አቅሙ ኃይል ማመንጨት በጀመረበት በዚህ ወቅት ከግብፅ ወገን የሚሰነዘሩ የቴክኒክ ክሶችና ማስጠንቀቂያዎች አዲስ መልክ ይዘው ብቅ ብለዋል። ግብፅ በዛሬው ዕለት 2 ተከታታይ ክሶችን አሰምታለች። መረጃዎቹን አያይዘን እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የዛሬው ከባድ የሆርሙዝ ግብግብ የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥ ጉዳይ በዛሬው ዕለት ከፍተኛውን ውጥረቶችና ግብግቦችን አሳልፏል። በሰርጡ ዛሬም ድረስ ተገትረው የቀሩ በርካታ የጭነት መርከቦች አሉ። በሆርሙዝ ሰርጥ ለ9 ሳምንታት መንቀሳቀሻ አጥተው ቆመው የቀሩ 20 ሺህ የመርከብ ሰራተኞችና 2000 መርከቦች እንደሚገኙ የቢቢሲ ዘገባ አመልክቷል። በዛሬው ዕለት በሆርሙዝ ሰርጥ ከፍተኛ ወታደራዊ ግብግብን የፈጠረውም አሜሪካ እነዚህ መርከቦች አጅቤ ከቆሙበት አስወጣለሁ በማለቷ ነው። እነዚህን መርከቦች ለማሳለፍ አሜሪካ የራሴን እንቅስቃሴ ያደርጋለሁ ስትል፣ ኢራን በበኩሏ ምን ሲደረግ በማለቷ የዛሬው ውጥረት ሊከሰት ችሏል። ከዚሁ ጋር በተያያዘም አሜሪካ በዛሬው ዕለት በዚሁ የሆርሙዝ ወሽመጥ ላይ ምናልባትም የተኩስ አቁም ስምምነቱን በድንገት ወደ ጦርነት ሊቀይር የሚችልና አደገኛ የተባለለትን የጦር መርከብ እንቅስቃሴን አድርጋለች። የአሜሪካን እንቅስቃሴ የተከታተለችው ኢራን እንዳትጠጉኝ በማለት ጥብቅ የማስጠንቀቂያ ትዕዛዝን ይፋ አድርጋለች። የአሜሪካ ጦር ሚሳኤል የታጠቁ 2 የባህር ኃይል አውዳሚ ጦር መርከቦቹ ኢራን እገዳ በጣለችበት ሆርሙዝ ወሽመጥ አልፈው በፋርስ ባህረ ሰላጤ ላይ እየተንቀሳቀሱ መሆኑን አስታውቃለች። ኢራን ደግሞ የሆርሙዝ ቀጠናን ጥሰው ሊገቡ የነበሩ 2 የአሜሪካ መርከቦችን በሚሳኤል አደባይቻለሁ ብላለች። ውጥረቱ የተፈጠረው የአሜሪካ ባህር ኃይል እስከ መቼ በሚል በሆርሙዝ ወሽመጥ መዘጋት ጋር በተያያዘ ማለፊያ ያጡ የንግድ መርከቦችን ቆመው ይቀራሉ በሚል ራሴ እየመራው ከቀጠናው ለማውጣት በሚል በጥልቀት በኢራን የሆርሙዝ የመከላከያ ቀጠና ውስጥ መግባት አለብኝ በማለቷ ነው። እንደሚታወቀው ሆርሙዝ የተዘጋው በአሜሪካና ኢራን ነው። አሜሪካ በሆርሙዝ የሚገኙትን የኢራን ወደቦች ስትዘጋ፣ በሌላ አቅጣጫ ደግሞ ኢራን ሰፊ የሆርሙዝ ክፍል በመዝጋት ሌሎች የንግድ መርከቦች እንዳይንቀሳቀሱ እንዳገተች ትገኛለች። ይህ በዓለም አቀፍ የነዳጅ አቅርቦትና ፍላጎት ላይ ከፍተኛ መስተጓጎልን በመፍጠር ነዳጅ ድፍድፍ ቅድመ ጦርነት በበርሜል ከ70ዎቹ ዶላር ወደ $126 እንዲወነጨፍ አድርጎታል። በዚህም የአሜሪካ ኢኮኖሚ ሳይቀር ከባድ ፈተና ውስጥ የገባ ሲሆን በከባድ ፈተና ውስጥ የገቡት ፕሬዝዳንት ዶናልድ ትራምፕም እስከ መቼ በሚል በቃ ኢራንን ቀጠና ጥሰን በመግባት የታገቱትን መርከቦች አጅበን እናስወጣ ወደሚለው ድምዳሜ ደርሰዋል። ይህንኑ የትራምፕ ውሳኔ ተከትሎ ኢራን ነገር አትፈልጉኝ፣ እንዳትጠጉኝ፣ ወደ እኔ የሆርሙዝ ቀጠና መጠጋት ማለት በአጭሩ የተኩስ አቁም ስምምነቱን መጣስ በመሆኑ በኋላ ችግር እንዳይፈጠር እኔም በዚህ ጉዳይ ኃላፊነቱን አልወስድም ስትል አስታውቃለች። ይሁንና የአሜሪካን የመካከለኛው ምስራቅ ወታደራዊ እንቅስቃሴዎች የሚመራው ማዕከላዊ እዝ
ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መዘጋት ጋር በተያያዘ ማለፊያ ያጡ የንግድ መርከቦችን እየመሩ ለማውጣት ላስጀመሩ ዘመቻ እገዛ እያደረግኩ እንደሆነ ይታወቅልኝ ሲል በዛሬው ዕለት አስታውቋል። ከዚሁ ጋር በተያያዘም ኢራን የራሴ የሆርሙዝ ቀጠና ነው ያለችውን አዲስ ካርታን ይፋ አድርጋለች። በዚህ የዛሬው አሜሪካና ኢራን ግብግብ መሃል ኢራን የአሜሪካን መርከቦች በሚሳኤል መታች የሚል አንድ ዘገባ ከሰዓታት በፊት በስፋት የተሰራጨበት ሁኔታ ቢኖርም አሜሪካ ግን ፈጽሞ ይህ መረጃ የተሳሳተ ነው፣ የመርከቦች የጫፍ አልተነካም፣ እንደውም 2 የኔን ባንዲራ ያውለበለቡ መርከቦችን ከተዘጋው የሆርሙዝ ሰርጥ አጅቤ አውጥቻለሁ ስትል አሜሪካ አስታውቃለች። የአሜሪካ መርከቦች በኢራን ተመቱ የሚሉ ዘገባዎች የተሰራጩት የኢራን ጦር ወደ ሆርሙዝ ሊገባ የነበረ የአሜሪካ ባህር ኃይል አውዳሚ የጦር መርከብን በ2 ሚሳኤል በመምታት ወደ ወሽመጡ እንዳይገባ ከልክያለሁ ማለቷን ተከትሎ ነው። ኢራን መትቻለሁ ስትል አሜሪካ ጫፍ ያልተነካም እያለች ሲሆን ይህንኑ የተወዛገበ መረጃ በሶስተኛ ነፃ ወገን ማረጋገጥ የተቻለበት ሁኔታ ግን የለም። ትራምፕ ከዚህ ባለፈም ለሌሎች መርከባቸው በሆርሙዝ ሰርጥ ቆመው ላሉ ሀገራትም መልእክትን ያስተላለፉበት ሁኔታ ታይቷል። መልእክቱም መርከቦቻቸውን አጅበን ከሆርሙዝ እገታ እንደምናስወጣቸው ማሳወቅ እንወዳለን የሚል ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬትስ በኢራን ድሮኖች ጥቃት ደርሶብኛል ስትል በዛሬው ዕለት ክሷን አሰምታለች። የተባበሩት አረብ ኤምሬትስ ኢራን በ2 ድሮኖች መርከቦችን አጠቃች በማለት ከሳለች። ከዚህ ባለፈም በዱባይ፣ ሳርጂያ እና ሌሎች የተባበሩት አረብ ኤምሬት ከተሞች በኢራን ሚሳኤል ልንጠቃ እንችላለን የሚል ኢመርጀንሲ አለርት የተባለን ሀገር አቀፍ ማስጠንቀቂያ እንዳሰማች የሲኤንኤን ዘገባ አመላክቷል። ይህ በእንዲህ እንዳለ አሜሪካና ኢራን በሆርሙዝ ላይ በከባድ ወታደራዊ ፍጥጫ ላይ ቢሆኑም በርቀትና በጽሁፍ የሚያደርጉትን ድርድር እንደቀጠሉ እንደሚገኙ የዛሬ ዘገባዎች አመላክቷል። ኢራን የኔ መደራደሪያ አቋሞች እነዚህ ናቸው ያለቻቸውን 14 ነጥቦች ለአሜሪካ ያቀረበች ሲሆን አሜሪካም የለም አልተመቹኝም፣ በርካታ የአቋም መስተካከሎች መደረግ ይገባቸዋል በማለት ምላሽ እንደሰጠች የቢቢሲ ዘገባ ያሳያል። ወደ ቀጣይ መረጃ አለፍን። አለሁ ጀነራሉ በትግራይ ክልል ለቀናት የቆየ የፖለቲካ ዝምታ ዛሬ በይፋ ተሰብሯል። ህወሓት ምክር ቤቱን መልሳለሁ ካለ በኋላ የጀነራል ታደሰ ወረደ አስተዳደር በከፍተኛ ውጥረት ውስጥ መቆየቱ የሚታወስ ሲሆን ጀነራሉ ስልጣን አልለቅም በሚል ባሳዩት ጽናት ዙሪያ ብዙ ሲባሉ ከቆዩ በኋላ ዛሬ በጊዜያዊ አስተዳደሩ ጽህፈት ቤት በኩል አዲስ መግለጫ ወጥቷል። ይህ መግለጫ ከፎቶግራፎች ጋር ተያይዞ የወጣ ሲሆን ይዘቱም ጀነራሉ አሁንም በስልጣን መንበሩ ላይ መሆናቸውን ለደጋፊዎቻቸውም ሆነ ለተቃዋሚዎቻቸው ለማሳየት የታለመ ነው። በጽህፈት ቤቱ የፌስቡክ ገጽ ላይ በወጣው በዚህ መረጃ መሰረት የክልሉ ካቢኔ ወቅታዊ ሁኔታዎችን መገምገሙ ተገልጿል። ሆኖም መግለጫ የተለመደ ቢመስልም ሰዓቱ ግን ጀነራሉ አለሁ ለማለት የፈለጉበት የኃይል ማሳያ ተደርጎ ተወስዷል። በዛሬው የካቢኔ ስብሰባ ላይ የታዩት አዳዲስ ፊቶች የብዙዎችን ትኩረት ስበዋል። ነባር የካቢኔ አባላት በስብሰባው ላይ አለመታየታቸው በአስተዳደር ውስጥ ከፍተኛ የሆነ የሰው ኃይል ሽግሽግ ወይም መገለል መኖሩን የሚጠቁም ነው። ይህ ለውጥ በክልሉ ፖለቲካ ውስጥ አዳዲስ ጥያቄዎችን ያስነሳ ሲሆን ነባሮቹ የካቢኔ አባላት የት ገቡ የሚለው ጉዳይ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። የዛሬውን ስብሰባ ይበልጥ አነጋጋሪ ያደረገው ግን የጀነራል ታደሰ ወረደ ምክትል የሆኑት የአቶ አማኑኤል አሰፋ አለመገኘት ነው። አቶ አማኑኤል ከቀናት በፊት ዝምታ ይሻላል በሚል ባጋሩት ሚስጥራዊ መልእክት የብዙዎችን ቀልብ ስበው የነበረ ሲሆን ዛሬ ካቢኔው ወሳኝ መግለጫ ሲሰጥ አለመገኘታቸው በመሪዎቹ መካከል አለመግባባት ይኖር ይሆን ወይ የሚል ጥያቄን አስነስቷል። በትግራይ ክልል አሁን የሚታየው ከፍተኛ የስልጣን ሽኩቻ በህወሓት የቆየ መዋቅራዊ በላይነትና በጀነራል ታደሰ ወረደ በሚመራ የጊዜያዊ አስተዳደር አዲስ ህልውና መካከል የሚደረግ የህልውና ትግል ሆኗል። ይህ ፍጥጫ ከቃላት ጦርነት አልፎ የካቢኔ አባላትን እስከ መተካካትና ቁልፍ አመራሮች እስከ መገለል ደርሷል። ይህ የፖለቲካ ቁማር በፕሪቶሪያው ሰላም ስምምነት ውጤት ላይ ተስፋ የጣለውን የትግራይን ህዝብ የዕለት ተዕለት ህይወት ይበልጥ አደጋ ላይ እንዳይጥል ስጋት የፈጠረ ሲሆን የሁለቱ ወገኖች አለመግባባት በሰላማዊ ውይይት ካልተፈታ ክልሉ ዳግም ወደማይወጣበት የውስጥ አለመረጋጋት ሊገባ እንደሚችል አመላካች ነው። ወደ ቀጣይ ርዕስ አለፍን። ኢራን የአሜሪካ ጦር መርከቦች ላይ ሚሳኤል ተተኮሰ። የኢራን ጦር ወደ ሆርሙዝ ሊገባ የነበረ የአሜሪካ ባህር ኃይል አውዳሚ ጦር መርከብን በ2 ሚሳኤል በመምታት ወደ ወሽመጡ እንዳይገባ መከልከሉን ዛሬ ገለጸ። ከፊል ይፋ የዜና ወኪል የሆነው ፋርስ የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ጃስክ ወደብ አቅራቢያ አንድ የጦር መርከብ በ2 ሚሳኤሎች መመታቱን ዘግቧል። እንዲሁም የኢራን መንግስት መገናኛ ብዙሃን የሀገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባ ከእስላማዊ ሪፐብሊክ ባህር ኃይል በተሰጠው ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናዊ ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክለዋል ብለዋል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረው የባህር ላይ ትራፊክና የመርከብ ጉዞ ደህንነትን በመጣስ እንደሆነ ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካ የጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷል። የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳይሎች ተመቷል መባሉን አስተባብለዋል። ዘመቻውን እየመራ ያለው ሴንትራል ኮም ሚሳይሎቹ መርከቦች አጠገብ አልደረሱም ውሸት ነው ሲል ከሰዓቱን ማስተባበያ አውጥቷል።
የኢራን ጦር ይህንን ያለው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ ያጡ የቆዩ መርከቦች ጉዞአቸውን እንዲቀጥሉ ከዛሬ ጀምሮ የሚተገበር እገዛ እንደሚያደርግ ከተናገሩ ከሰዓታት በኋላ ነው። ትራምፕ መርከቦችን የማገዙን ዘመቻ የነጻነት ዘመቻ ፕሮጀክት ፍሪደም ሲሉ ሰይመውታል። ለዚህ ዘመቻ 15000 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦችና ከ100 በላይ ተዋጊ አውሮፕላኖች እንደሚሳተፉ ተገልጿል። ኢራን በበኩሏ ለዘመቻውና ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን ተናግራለች። የፋርስ ዘገባን ያጣጣለው የሴንትራል ኮም መልስ የአሜሪካ ባህር ኃይል የአሜሪካን ሰንደቅ የያዙ 2 የንግድ መርከቦችን በተሳካ ሁኔታ በሰርጡ አጅቦ ማስወጣቱን ገልጿል። ሚሳኤሉ መተኮሱን ግን ያመነ ሲሆን ሚሳኤሎቹ ወደ መርከቦቻችን አጠገብ እንኳን አልደረሱም፣ የደረሰ ጉዳት የለም ብሏል። መርከቦችን የመደገፍ ዘመቻ ነጻነት በስኬት እየተከናወነ ስለመሆኑ ጦሩ አክሏል። በተያያዘ መረጃ የተባበሩት አረብ ኤምሬትስ ውጭ ጉዳይ ሚኒስትር በሆርሙዝ ሰርጥ አካባቢ ጥቃት የደረሰባት መርከብ የኔ ናት ሲል ዛሬ ማረጋገጫ አውጥቷል። የኤምሬት ብሔራዊ ነዳጅ ታንከር የሆነች መርከብ ሆርሙዝን በማቋረጥ ላይ እንዳለች በ2 ድሮኖች ጥቃት ደርሶባታል ብሏል። ሚኒስቴሩ ጥቃቱን ኮንኖ መግለጫም አውጥቷል። የተባበሩት ኤምሬትስ መንግስት በዛሬው ዕለት ለመላው ዜጎች በስልክ የሚሳኤል ማስጠንቀቂያ መልእክት መስደዱን ተዘግቧል። የኤምሬት ባለስልጣናት በስልክ የተላለፈው የሚሳኤል ጥቃት ማስጠንቀቂያ መልእክት ትክክል መሆኑን አረጋግጠዋል። መልእክቱ የኤምሬት ዜጎች የሚሳኤል ጥቃት እየመጣ በመሆኑ በአፋጣኝ ወደ መጠለያ እንዲገቡ፣ ከጥቃቱ ከለላ እንዲፈልጉም የሚያሳስብና ባሉበት ሆነው የመንግስት ትዕዛዝ እንዲጠባበቁ የሚጠይቅ መሆኑን የሮይተርስ ዘገባ አመልክቷል። በሌላ መረጃ ኢራን የአሜሪካ የባህር ኃይል መርከቦችን አጠቃች የሚል ዘገባ መውጣቱን ተከትሎ የነዳጅ ዋጋ መጨመሩ ታይቷል። ለዓለም የነዳጅ ንግድ የዋጋ መነሻ የሆነው ብሬንት የአንድ በርሜል የድፍድፍ ነዳጅ ዋጋ ዜናው ከተሰማ በኋላ በደቂቃዎች ውስጥ ከ$4 በላይ ጭማሪ አሳይቶ $114 መድረሱን የቢቢሲ ዘገባ አመልክቷል። ይህም በዕለቱ የነዳጅ ዋጋ ላይ ከ5 በመቶ በላይ ጭማሪ ሆኖ ተመዝግቧል። በቀጣይ መረጃ የኤርትራ የዛሬው አነጋጋሪ ሰነድ ከአስመራ እስከ አዲስ አበባ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በዛሬው ዕለት አንድ አነጋጋሪ ሰነድ ይፋ አድርጓል። ጉዳዩ ከአሰብ ጋር የተያያዘ ነው። ኤርትራ ይህን መልእክት ከአዲስ አበባ በሚገኘው ኤምባሲዋ በኩልም ይበልጥ አግዝፈዋለች። የኤርትራ የማስታወቂያ ሚኒስቴር ዛሬ ሚያዝያ 26 2018 ዓ.ም ባወጣው ይፋ መግለጫ የኢትዮጵያን የባህር በር አስፈላጊነት እንደ አንድ አደገኛና ተስፋፊ አስተሳሰብ ፈርጆታል። ሰነዱ የወጣው በማስታወቂያ ሚኒስቴሩ የምርምርና ሰነድ ክፍል በኩል ሲሆን ይህም የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ይፋዊ አቋምን የሚያንጸባርቅ ነው። ሚኒስቴሩ ባወጣው በዚህ መረጃ የኢትዮጵያ የባህር በር ፍላጎት ከጂኦግራፊያዊ ግዴታ የመነጨ ሳይሆን የሌሎችን ሀገራት ሉዓላዊነት በመጣስ ቀጠናዊ የበላይነትን ለመጫን የታለመ የተቀነባበረ ትረካ ነው ሲል ወቅሷል። የአፍሪካ ቀንድ አዲስ የግዴታ ዶክትሪን አያስፈልገውም ያለው ይኸው መግለጫ አዲስ አበባ ዓለም አቀፍ ሕግጋትን እንድታከብርና በጉልበት ላይ የተመሰረተ ፍላጎቷን እንድታቆም አሳስቧል። ይህንን የአስመራን ጠንካራ አቋም በአዲስ አበባ የሚገኘው የኤርትራ ኤምባሲ የሥራ አስፈጻሚ አቶ ቢንያም በርሄ ይበልጥ አግዝፈውታል። አቶ ቢንያም የማስታወቂያ ሚኒስቴሩን መረጃ በማጋራት ባስተላለፉት መልእክት ኤርትራ ሉዓላዊነቷንና የግዛት አንድነቷን የሚነካ ማንኛውንም አይነት ጥያቄ ወይም እርምጃ በጽኑ እንደምትቃወም አስታውቀዋል። ዲፕሎማቱ እንደ አሰብና ምጽዋ ያሉ የኤርትራ ወደቦች ማንም እንደፈለገ የሚያከፋፍላቸው ወይም የድልድል ተራ የሚጠባበቁ ንብረቶች አይደሉም። እነዚህ ወደቦች በ10 ዓመታት መራራ ትግል ነፃነቷ የተረጋገጠላትና ዓለም አቀፍ ዕውቅና ያገኘች ሉዓላዊት ሀገር የማይነጠሉ የአካል ክፍሎች ናቸው ሲሉ አጽንኦት ሰጥተዋል። ይህ መግለጫ በአዲስ አበባ የሚገኘው የኤርትራ ኤምባሲ በቀጥታ ለኢትዮጵያ መንግስት ያስተላለፈው መልእክት ተደርጎ ተወስዷል። በሌላ በኩል የኢትዮጵያ መንግስትና ጠቅላይ ሚኒስትር አብይ አህመድ ለእነዚህ ክሶች የሚሰጡት ምላሽ በጥንቃቄ የተሞላበት ነው። ጠቅላይ ሚኒስትሩ ቀደም ሲል ባደረጉት ንግግር የኢትዮጵያ የባህር በር ጥያቄ ከህልውና ጋር የተያያዘ እንጂ በሌሎች ሀገራት ላይ ጦርነት ለመክፈት የታለመ አይደለም ሲሉ መሟገታቸው ይታወሳል። በቀጣይ መረጃ የቀጠለው የደቡብ አፍሪካ ጸረ አፍሪካውያን እንቅስቃሴ። በደቡብ አፍሪካ ከሰሞኑ በአፍሪካውያን ስደተኞች ላይ የታየው ጸረ ስደተኞች እንቅስቃሴ በዛሬው ዕለትም ጭምር እንደቀጠለ ዘገባዎች አመልክተዋል። ከሰሞኑ በዚያው በደቡብ አፍሪካ በሚገኙ አፍሪካውያን ላይ በደረሰ ድንገተኛ ጥቃት 2 ናይጄሪያውያንና 4 ኢትዮጵያውያን ተገድለዋል። ናይጄሪያ በደቡብ አፍሪካ በቅርቡ በውጭ ዜጎች ላይ በተፈጸመው ጥቃት ዙሪያ ለማነጋገር የአገሪቱን ተጠባባቂ ከፍተኛ ኮሚሽነር እንደጠራች የቢቢሲ ዘገባ አመላክቷል። ከተገደሉት የናይጄሪያና ኢትዮጵያ ዜጎች በተጨማሪም የሀብት ዝርፊያ ጭምር የተፈጸመባቸው መኖሩ ታውቋል። ከዚህ ባለፈም በርካታ ኢትዮጵያውያንና ሌሎች አፍሪካውያን ጥቃቶቹን በመስጋት ከእንቅስቃሴዎችና ከስራ ጭምር የታቀቡ መሆኑ ታውቋል። መንግስት የውጭ ዜጎችን ከጥቃት የመከላከል ፍላጎቱ አነስተኛ ነው በሚልም ከሰሞኑ ሲተች ከርሟል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ጥቃቶቹን አውግዘው የውጭ ዜጎች የሀገሪቱን ሕጎች አክብሮ መስራት ይገባቸዋል በማለትም ማሳሰቢያ የሰጡበት ሁኔታም ታይቷል። ፕሬዝዳንቱ በ1994 የሀገሪቱን የመጀመሪያውን ዴሞክራሲያዊ ምርጫ በማስመልከት ባቀረቡት የነጻነት ቀን ንግግራቸው ደቡብ አፍሪካውያንን የአፓርታይድ ስርዓትን በሚቃወሙበት ወቅት ሌሎች የአፍሪካ ሀገራት የሰጡትን ድጋፍ እንዳስታወሱ የቢቢሲ ዘገባ አመላክቷል።
በቀጣይ መረጃ ግብጽ አገረሸባት። የዛሬው ተከታታይ ዘመቻ ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ተጠናቆ በሙሉ አቅሙ ኃይል ማመንጨት በጀመረበት በዚህ ወቅት ከግብጽ ወገን የሚሰነዘሩ የቴክኒክ ክሶችና ማስጠንቀቂያዎች አዲስ መልክ ይዘው ብቅ ብለዋል። ዛሬ ሚያዝያ 26 2018 በካይሮ ዩኒቨርሲቲ የጂኦሎጂ ፕሮፌሰር የሆኑትን አባስ ሻራኪ ለኢጂፕት ኢንዲፔንደንት በሰጡት ቃል የግድቡ ተርባይኖች በትክክል እየሰሩ አይደሉም የሚል አነጋጋሪ መልእክት አስተላልፈዋል። ፕሮፌሰሩ የግድቡ የውሃ መጠን በ629 ሜትር ላይ ረግቶ መቆየቱን እንደ ማስረጃ በመጥቀስ ተርባይኖቹ ውሃ እያሳለፉ ባለመሆኑ በክረምቱ ወቅት በሱዳን ላይ ከባድ የጎርፍ አደጋ ሊከሰት ይችላል ሲሉ አስጠንቅቀዋል። ይህ ዘገባ የኢትዮጵያን መንግስት እውነታውን ለህዝብ እየደበቀ ነው ሲል በመክሰስ በቀጠናው ላይ ስጋት ለመፍጠር ያለመ የሚዲያ ዘመቻ አካል እንደሆነ ነው የሚታመነው። በተለይ አባስ ሻራኪ በሰጡት ማብራሪያ ኢትዮጵያ ግድቡን ተርባይኖች ስራ ለማስጀመር በተደጋጋሚ ብታበስርም እስካሁን ድረስ ግን ህዝቡ ኃይል አላገኘም የሚል የከረረ ወቀሳን ሰንዝነዋል። እንደ ባለሙያ አገላለጽ ግድቡ ኃይል እያመነጨ ከሆነ የውሃው መጠን መቀነስ ነበረበት። ሆኖም አሁን ያለው ሁኔታ ግን ግድቡ የውሃ መተንፈሻዎቹን ባለመክፈቱ ተርባይኖቹ መቆማቸውን ያሳያል ሲል ይከራከራሉ። ይህ አቀራረብ በግብጽ በኩል የግድቡን ቴክኒካዊ ብቃት ጥያቄ ውስጥ በመክተት በተለይም የሱዳን ነዋሪዎች ላይ ድንገተኛ የጎርፍ አደጋ ይከሰታል የሚል ፍርሃት በመርጨት ዓለም አቀፍ ጫና ለመፍጠር የታለመ ነው። የግብጽ ሚዲያዎች ይህንን መረጃ በስፋት እያራገቡት የሚገኙት ግድቡ ሙሉ በሙሉ ስራ መጀመሩን ተከትሎ ያላቸውን ታሪካዊ የበላይነት ስጋት ውስጥ መውደቁን ለማመላከት እንደሆነ ይታመናል። ይህ በእንዲህ እንዳለ ሀራም ኦንላይን እንደዘገበው ግብጽና ታንዛኒያ በአባይ ውሃ አጠቃቀም ዙሪያ ነጠላ በጋራ ለመቃወም ተስማምተዋል። ይህ ስምምነት ኢትዮጵያ በህዳሴ ግድቡ ላይ የምትወስዳቸውን እርምጃዎች ኢላማ ያደረገ ነው። ግብጽ ታንዛኒያን በማስተባበር በናይል ተፋሰስ ላይ የሚደረጉ ማናቸውም እንቅስቃሴዎች በሁሉም ሀገራት ትብብርና ስምምነት ላይ የተመሰረቱ መሆን አለባቸው በሚል አቋሟን አንጸባርቃለች። ግብጽ በአንድ በኩል ከታንዛኒያ ጋር የነጠላ እርምጃዎችን እንቃወማለን የሚል የዲፕሎማሲያዊ ግንብ እየገነባች ሲሆን፣ በሌላ በኩል ደግሞ የተርባይን ብልሽት ክስን በማንሳት የግድቡን ደህንነት ጥያቄ ውስጥ እየከተተች ነው። መንግስት ይህን መሰል የግብጽን ማስጠንቀቂያዎች መሰረተ ቢስና የተለመደ የሚዲያ ፕሮፓጋንዳ ሲል በተደጋጋሚ ውድቅ ሲያደርገው ቆይቷል። የህዳሴ ግድብ የውሃ ፍሰትን በመቆጣጠር በየዓመቱ በሱዳን ይከሰት የነበረውን የታሪክ አስከፊ ጎርፍ አስቀርቷል። የቴክኒክ ባለሙያዎች እንደሚሉት የግድቡ የውሃ መጠን መረጋጋት ከወቅታዊ የኃይል ፍላጎትና ከስራ አመራር ሂደት ጋር የተያያዘ እንጂ ከተርባይን ብልሽት ጋር የሚያገናኘው ነገር የለም። ሆኖም ይህ በግብጽ በኩል የሚሰነዘረው የብልሽትና የጎርፍ ማስጠንቀቂያ በአባይ ወይም በናይል ተፋሰስ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ እንዲሻክር እያደረገው ሲሆን ኢትዮጵያ ለዚህ አዲስ ክስ የምትሰጠው ምላሽ ይጠበቃል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።